ሰው ጥራ ቢሉት ራሱ መጣል የሄርሜላ እግር ላይ ተንበርክከ ይቅርታ ትጠይቃታለህ። ሄርሜላ ማናት እግር የሚበረከክላት? ባክህ ሄርሜላ ማናት የሚሰገድላት? ዋው የሰው ትዳር በጥብጣ ሰው አለያይታ ቤተሰብ በጣብጣ ልጅን ያለ አባት እንዲያድግ አድርጋ ሄርሜላ ማናት? ተንበርክኮ ነገ አንተ ሩታን ሄደሽ እኔን ሳይሆን ሄርሜላን ተንበርከሽ እግሯ ላይ ወድቀሽ ይቅርታ ቢያት ውስጥ እግሯን ሳሚያት ትላታለህ። ሩታ አንድ ነገር ልንገርሽ፣ ለአብርሃም እንኳን ወንድሙን አባቱን ወንድሙ ማለት ብዙ ነገር ያደረገበት ሰው አባቱን ሄደሽ ይዘሽ መተሽ እናቱን ሄደሽ ይዘሽ መተሽ ለአብርሃም ይቅርታ ብትይ ወይንም ደግሞ አብርሃምንና ሄርሜላን የሆነ ነገር ብታገናኝ ተንኮል አስበሽ መጣሽ እንጂ ለኔ አስበሽ ሊመጣሽ ብሎ በፍጹም ነው እማያጨብጭብሽ። ሩታ ለምን አንቺ የራስሽን ህይወት አስኖሪ? እንዴት ኢግኖር እንዳደረገሽ አየሽ? እንዴት ለእግዚአብሔር ሰላምታ እንኳን እጁን እንዳልሰነዘረልሽ አየሽ? አንቺ ግን ቀደም ብለሽ መጥተሽ በሰላሙ ልጁን መጥቶ እያየ ነው ምናምን ብለሻል እንዴ? እኔ ግምለው ሩታ እውነትም አሁንም ተንኮል አስበሽ ነው። ምን አለፋሽ? ስደቡኝ፣ የፈለጋችሁትን በሉ። በዚህ ልክ ሴት ልጅ እየተናቀች እየተረገጠች እየተገፋች ማይሆን ስም እየተሰጣት ሙጭጭ የምትለው እሱ ላይ እሷ ማናት? እሱ ማን ነው? ፍትሃዊ ነው መሆን ያለብን። ጭፍኝ ደጋፊዎች አንሁን። ለእውነት እንጩ፣ ለእውነት እንናገር። እሷ ለምን ትሰደባለች? በዚህ በቆሻሻ ለምን የማይሆን ስም ይሰጣታል? በዚህ በቆሻሻ ለምን እሷ እሱን ፍለጋ ትሄዳለች? አለቅ ታረቀ አልታረቀ ከወንድሙ ጋር ነው። ወንድምየው ያስታርቀው፣ ታላቅ ወንድም አለው። በአንቺ የተነሳ ይጣሉ፣ አንቺ ልከሹ ይጣሉ። ምን አገባሽ? ተናገረ እኮ ወንድምየው ነገረው እኮ አለሽ። ወንድሙ ራሱ አብርሃም ራሱ አለሽ እኔና እሱ ብዙ ጊዜ የምንጣላለን፣ ብዙ ጊዜ የምንታረቃለን፣ አንቺ አያገባሽም አለ። በቃ ጥሩ የሰራሽ እየመሰለሽ ራስሽን እያሰደብሽ፣ ጥሩ ያደረግሽ እየመሰለሽ ራስሽን እያዋረድሽ በነገርሽ ላይ ማለት ነው። ጥሩነትሽ በውስጥ ጥሩነትሽ በጀርባ ሚዲያ ላይ ያውን ደግሞ እኔ የምትገርሚኝ ጉድ እንደው ያለ አብርሃም ላይ ቪዲዮ መለጠፍ የማትፈልጊ የራስሽ ቪዲዮ ላይ እንዲሰራልሽ እንዲሄድልሽ የማትፈልጊ እሱን ጥሩም ሰራ መጥፎም ሰራ በሱ ቪዲዮ ላይ ወጥተሽ የሱም ታውቂያቸው ሰዎች እኮ ናቸው አንቺን የሚያውቁሽ። አንቺን የሚያውቁሽ ሰዎች እኮ ናቸው እሱን የሚያውቁሽ። ለምንድን ነው አንቺ ስትመጪ በራስሽ ቪዲዮ ላይ እሱ ሲመጣ በራሱ ቪዲዮ ላይ? እሱ መቼም ነው በአንቺ ቪዲዮ ላይ ለቆ የማያውቀው። ቪዲዮ ሲሰራ በራሱ ቻናል ነው የሚለቀው ወይ በሄርሜላ ቻናል፣ በአንቺ አይለቅም። አንቺ ግን ስለሱም ስሪ፣ ስለራስሽም ስሪ፣ ስለነዳኒም ስሪ። የአብርሃም ቻናል ላይ ሄደሽ የምትለጥፊ እሱ ማን ነው? ምንድን ነው? ይሄን ያህል ምን አስነክቶብሽ ነው? እኔ ምነው በእጃ ዙር ሄርሜላ አንቺ ጋር አስነካችሽን አደረገችብሽ? መቼም ከዚህ ውጪ ስሜ የለንም። እግዚአብሔር እሱ ይቅር ይበለን። እኛ ለምንናገረው ሳናይ ለምንናገረው ማለት ነው። ይቅር ባይ አምላክ ነው፣ እሱ ይቅር ይበለን ሲሉ ያው እየሰማን አይደል? እኛስ ብንሆን አይተው ይሁን ሳያውቁ አናውቅም። አውቀው ይሁን ሳያውቁ አይተው ይሁን ሳያዩ ሲናገሩ ሰማን፣ እኛም ተናገርን። ግን ሩታ ያንቺ ሁሌ አብርሃምን እንደ ጭራ መከተል፣ አብርሃምን ልጁን ጠየቀ እሱ ሾው ነው የሚያደርገው እንዳልሽው፣ በዚህ በኩል ሾው ነው የሚያደርጉት ያለሽ፣ በዚህ በኩል መጥቶ ልጁን እያየ ነው ያለሽ። ልጁን አየ አላየ፣ ልጁ አባቱን አወቀ አላወቀ፣ እግር ለምን አይበላም? አብርሃም እግር ለምን አይበላም? አለቀ። ልጄ ነገ አድጎ አባቴ ብሎ ይፈልገኛል። ከዚህ የበለጠ በእናትሽ እንደ በጣም ሹሩ ነው አልሽው እኮ ሩታ አብርሃምን በጣም ሲልሽ ራስ ሄደሽ ይቅርታ ጠይቂያለሽ ስልሽ ሌሎቹ ይዘሽ መተሽ ይቅርታ ታስጠይቀዋል። መቼም ነው አብርሃም ነገርኩሽ። በዚህ አርደሽ አይደለም በዚህ ብታርጁ ከአንቺ ትክክለኛ ነገርን አይጠብቅ። ተንኮልን ጎድጉደሽ ሁሌ አንዳንዴ ስራችን እኮ መቼም ሰዎችን እንዲያምኑን የሚያደርገን ስራ አለ የምንሰራው። መቼም ሰዎች እንዳያምኑን ሁሌ ነገረኞች፣ ሁሌ ተንኮለኞች፣ ከዛ ከተንኮላችን የምንጸዳ የማይመስላቸው ሰዎች ነው ሁሌ የሚመስላቸው ማለት ነው። እንዴ ቢቀርብሽስ አንቺ ስራ ፈጠረ አልፈጠረ ታረቀ አልታረቀ ለምን እግር አይበላ? ምን አገባሽ አንቺ? ከራስሽ ጋር ስለራስሽ አትኖሪም እንዴ?
እንዴ እኔ ደግሞ በስማን በእድሜ እንደ ሩታ አይነት ሴት ደግሞ ግግም እንደው ማትሰማ ሴት አንቺ ናቸው ልጅ ማንንም ገጥሞኝም አይቼም አላውቅም። አንዳንድ ሰዎች ይሰማሉ እኮ እስከ ጥግ ድረስ ሄዳሉ፣ ካልሆነ ደግሞ ወደ ራሳቸው ጋር ከታርጎ ይቆማሉ። አንቺ ወይ ከሷ አትርቂ፣ የራስሽን ህይወት አትጀምሪ። በዛ ሲሉሽ በዚህ ሲሉሽ በዚህ እንዴ መቼም ከዚህ በኋላ የፈለግሽውን ብትሆኝ የፈለግሽውን ዋጋ ብትከፊ እንደው ብሎሻል እኮ በምድር ላይ ሴት አንድ ሴት እሷ ብትቀር ከሷ ጋር ዳግማ አልሄድም። ከዚህ በለጠ እኮ ውርደት የለም። በቃ በእናትሽ ከዚህ በለጠ እኮ ስድብ የለም። እኛ አንቺ ያላልነውን እሷም አንድ ወንድ በምድር ላይ ቢቀር በእንጨት አትነካም። አንቺ ያላልሽውን እኛ እያለን አንቺን እንድትወጪ፣ አንቺን ጠንካራ እንድትሆኝ፣ አንቺ ብስል እንድትሆኝ፣ አንቺ ለራስሽ እንድትቆሚ እንጮሃለን፣ እንመክርሻለን። አንቺ ግን እዛው ታጥሞ ጭቃ እንዴ ትናንትና የገፋሽውን ልጅ ይዘሽ ዛሬ አመጭም። ከዚህ ከደንቆሮ ጋር ይዘሽ ምን ሚዲያ ላይ ያስመጣሽ ከማይገባው የእግዚአብሔር ሰላምታ እንኳን ቤቱሽም እኮ ቢመጣ አለቀን። ዛሬ አንቺ ላይ እንዲ ኢግኖር አድርጎሽ እንደሄደው ኢግኖር አድርጎሽ አጠገብሽ እንደቆመው ነው ኢግኖር የሚያደርግሽ። ቤትሽም ትከፍቺለታለሽ፣ ይገባል፣ ልጁን ጓዳ ይገባል፣ ያያል፣ ሰላም ይላል። ፎቶ ከፈለገ ፎቶ ይነሳል፣ ይዞ መውጣት ከፈለገ ይዞት ይወጣል። አለቀ፣ ይመልስልሻል። ይሄን ያለው የናቀሽ በምን በስራሽ በገዛ እጅሽ ካደረገብሽ በላይ አንቺ ይሆንሽ ያለሽው ነገር ጭራሽ እንድትርቂው እንዲንቅሽ እንዲርቅሽ እንዲጠላሽ ዳግም በህይወቱ እንዳያገኝሽ ነው ይሆንሽበት ያለሽው ማለት ነው። ሄርሜላ ማናት እግሯ ላይ የሚሰገድላት? ስንት ስራ ሰርታ ሄርሜላ፣ ስንት ጥፋት አጥፍታ ሄርሜላ፣ ስንት ነገር በድላ ሄርሜላን ምን አለ ሩታን ይቅር በያት ይቅርታ አድርጊላት ብላ አላልክም? የዛን ጊዜ እንኳን ሩታ ይቅርታ ስጠይቃችሁ ማለት ምነው ሩታ ማነው ሄርሜላን ንግስቴ ነች አልክ? ቀንክ ደርሷል አንተ ሰውዬ። የአያትየው እርግማን ዞሮ ወደ አንተ መጀመሪያ አንተን ሊወስድ ይሆን? አንተን ሊጠርግ ይሆን? መቼም የሰው ሞትና የሰው መለያየት የሚያስደስተው ማንም የለም። አንተ ግን የስራህ የክፋትህ የድርጊትህ ከሆኑት ካደረካቸው በላይ በአሁን ሰዓት ላይ የምታሳየው ሾ የምታደርገው ስራ የምትናገረው ንግግር እሷን የልጅክን እናት አብረሃት ያሳለፍካትን ረጅም የፍቅር ታሪክ ሴትን አይደለም እኛ ተከታዮችን እኛ ሰሚዎችን ልብ ይሰብራል፣ ጭንቅላት ያደማል። እውነት ለመናገር ማለት ነው። ጥንካሬሽን አንቺ የምታሳዩ ለሱ ነው እንዴ? ጠንክረሽ ቆመሽ የራስሽን ላይፍ ስትጀምሪና የራስሽን ኑሮ መኖር ስትጀምሪ አብርሃምን ስትረሹ እስከ ወዲያኛው ቢመጣ እንዳልመጣ ቢታዩ እንዳላየ ብትሰሚ እንዳልሰማ ስትሆኝለት ነው ጥንካሬሽ። የዛኔ ዋው ሩታ ብለን እናጨበጭብሽ እንጂ ከዛ በተረፈ ግን የምታደርጊያቸው ነገሮች ምንም ነው እየጣሙኝ ያልሆኑት ማለት ነው። ምንም ራስን ከማዋረድና ራስን ከማሰደብ ራስን ከማስናቅ በዛኛው ዙሪያ ያሉ ሰዎችን ከማስናቅ ውጪ አያችሁ እኛ ይቅርታ አስባልናቸው። እኛ እኮ ትክክል ነን፣ እኛ እኮ ድሮም አልተሳሳትንም፣ እኛ እኮ እንዲህ ሄርሜላ ነች ለአብርሃም የምትገባው ብለን ነበረ ያኔ። አያችሁ ሩታ ጥፋቷ ገብቷት ዛሬ መታ እግር ላይ ወድቃ ይቅርታ አለች። ለምን እንዲህ ትባያለሽ? ሃይ እንዴ ባለሽ አንቺ የራስሽ ህይወት ሊኖርሽ አይገባም ማለት ነው። በቃ አንድ ልጅ ወለድሽ፣ አንዴ አፈቀርሽ፣ አንዴ ተጎዳሽ፣ አንዴ በቃ ሁሉ ነገር በአንዴ አበቃ ማለት ነው። በቃ እሱ ላይ ሙጭጭ ብለሽ እንደ ሙጫ ተጣብቀሽ በሄደበት እንደ ውሻ ያሽተሽ። እውነቱን ነው። ካሜራ ከግንባሬ ላይና ከጀርባዬ ላይ ለጥፋለኝ እዛኔ ተከታተሉኛላችሁ ብሏል። እውነቱን ነው። ሰላም ግን ጤና ይስጥልኝ። ዴስ ቻናል ተከታታዮች ባለም ዙሪያ የምትገኙ ኢትዮጵያውያን ኤርትራውያን በያላችሁበት ሰላምታ ይድረሳችሁ። ሰላማችሁ እንደምድራችሁ ብዙ ትርፍርፍ ይበልልኝ። አንዳንድ ክፉ መንፈስ ያለባችሁ በስድብ ሰውን ለማሸማቀቅ በስድብ ሰውን ለማስቀረት የምትፈልጉና በስድብ ሰውን ለመግደል እየቋመጣችሁ ያላችሁ ብዙዎች አላችሁ። ትናንትና የሞተችው ልጅ በኦሮምኛ መልእክት አስተላልፋ ኮመንት ነው አሉ አይታ የሞተችው። ማንም ግን እንደናንተ ጋጦጥ ቤተሰብ አሳዳጊ የበደላችሁ ኮመንት ስለጻፋችሁ እኔ ጋር ሞት ሊናፍቅሽ እንጂ ያረግብሻል ባይገርምሽ ማለት እንጂ ጋጥ ወጣት ሰዳቤ ቤተሰብ የሌለሽ ሁላ ማለት ነው። መደዴ መንገደኛ ከሰማሽ ሰሚኛለሽ፣ ካልሰማሽ ጥርግ ብለሽ ትውጫለሽ። የሄርሜላ ፓንት የሄርሜላ ሽንት ጨርቁላ ማለት ነው። ይጅና የሷን ፓንት እያወለቅሽ ጠቢላት አቃጣሪ ሁላ ማለት ነው።
መጀመሪያ ምን እንደተባለ ማታውቁ ለኮመንት ምትሉ እና የሚሸማቀቅላችሁን የሚሞትላችሁን ወይም ደግሞ መልስ የሚመልሳላችሁን ሂዱና እዛ ፌስቡክ እና ቲክታክ መንደር ላይ ጠይቁ። እኔም ቲክታክ እሰራለሁ። ቲክታክ ላይ የሚሰድቡኝን ብሎክ የሚባል ነገር አለ። እናቴ በጠረባ ትበያለሽ ወላ እዚህ ላይ ማለት ነው በብሎክ ትሰናበቻለሽ። አለቀ። ሶሊን እኔ ያልኩትኝ ከትላንት ወዲያ እንኳን ከወንድሟ ጋር የሰራችሁ ቪዲዮ አቤልን በተመለከተ ገብታችሁ ሳታዩ ምን እንደተባለ ሳትሰሙ ምን እንደተለቀቀ ሳታዩ ጀስት ብቻ ፕሮፋይል ስለ እነሱ ሁለቱ እንዲሁ ነው አንቺ እንደዚህ ስራ ሰሪ የተርመጠመጥሽ በኮመንት ሰውን ለማቆም ከምትሯሯጪ አዶኒ እኮ አንዳንዴ ቋቀስ ኪልሽ ነው የሚነግርሽ። አይገባሽም እንዴ? መቼ እንደሚገባችሁ አናውቅም። አንዳንድ በአረብ ሀገር ላይ ያለን ሴቶች አለን። ለነገሩ ኢትዮጵያ ውስጥም ያሉ ያው ናቸው ሰዎች በአጠቃላይ ማለት ነው። ሰው የራሱን ስራ እየሰራ ይለወጣል። ሰውን እንዳይሰራ እግር ሰው እንዲሰራ ያበረታታል። ሰው እንዳይሰራ በኮመንት እየተርመጠመጡ ቤተሰቦቻቸው ሀ ሲሉ ስድብ ለሲሉ ስድብ ነው መሰለኝ እየጻፉ ያስተማሯቸው። ቤተሰብ አሰዳቢ ሁላ ማለት ነው። እኔ እናቴ ቆንጥጣ እኔ ሁለተኛ ልጄን ከወለድኩኝ በኋላ እግዚአብሔር ምስክሬ ነው የምላችሁ እያሯሯጠሽ ነበር መገርፈኝ። ሁለተኛ ልጄን ከወለድኩ በኋላ ነው የምላችሁ እንኳን አይደለም ልጅ ሳልወልድ በዛ ውስጥ ያደግኩኝ ሴት ነኝ። እሺ በዛ ውስጥ ተወልጄ ያደግኩኝ በዛ ውስጥ ያደግኩኝ እናት ነኝ። እንዳንቺ መንገደኛ መደሬ ሆኜ ተሳድቤ ከዛም ጋር አፌን ተካፍቼ ያደግኩኝ ሴት አይደለም። ከተማርሽበት ትማሪበታለሽ በኔ ንግግር፣ ካልተማርሽበት እግርሽን ትበይበታለሽ ወደዛ ወጥተሽ ውርጋጥ። አንዳንድ ጋጦጦች አሉ። እኔ በስድባችሁ ኢንጆይ ነው ማድረግበት ብያችኋለሁ። ግን ለራሳችሁ ቤተሰባችሁን አታሰድቡ ነው አለቀ። ከሰራሽ ስሪ ስራ እና ተለወጪ። በአሁኑ ሰዓት ላይ ቢዝነስ ያለው ዩቲዩብ በአጫጭር የሰውን የቲክቶክን ዳውንሎድ እያደረጉ ዩቲዩብ ላይ እየለቀቁ ቢዝነስ ይሰራል። አንቺ ቁጭ ብለሽ የሰውን እያየሽ ብቻ ወይ ጥሩ አመልሽ የስድብ ኦፕሬተር ብያችኋለሁ። እና ወይዘሪት ሩታ ምንም ማድረግሽም ምንም ሰራሽም ምንም ከአብርሃም ጥሩ መልስ አትጠብቂ፣ ጥሩ ኮመንት አትጠብቂ፣ ጥሩ አመለካከት፣ ጥሩ አስተያየት አትጠብቂ። በቃ በራስሽ ነይልን፣ በራስሽ ስሪ። ልጁን ሁሌ የምናየው ከአባቱ ጋር ነው። አንቺ መቼ ነው ልጅሽን ይዘሽ ብቅ የምትይው? መቼ ነው ከልጅሽ ጋር የምናይሽ? ሁሌ አብርሃምን ጭራ ይመስል እዛ ሲሄድ አንዴ ከፍቅረኛው ጋር አንዴ ከብቻውን እየደወልሽ ትጠሪዋለሽ፣ ይመጣል። እሱም ጅል ነው በግ ነው ይመጣልሻል፣ ና ስትይው ይመጣልሻል። አንቺ በዚህ ውስጥ አሁንም ይሄኔ እኮ አታፍሪ። ወደ ራስሽ ለመሳብ ታደርጊዋለሽ እኮ። እንደው ከዚህ በኋላ አይዶን ነው ቤተሰቦችሽም ብለውሻል። ከዚህ በኋላ ከሱ ጋር ብትሆኚ እንደው እኔ እንጃ ተመልካች ራሱ እርግጠኛ ነኝ ይገለበጥብሻል። ዳግም አብርሃምን ወደ ህይወትሽ ለማስገባት ብትለፊ ብትጥሪ በቃ በብዙ ነገር ሞከርሽው፣ አልሆነም። እርሺው፣ አውጪው፣ ትፊው። እንዴ ትፊው። አይ ትናንትና ይቅርታ ብለሽዋል፣ ጨብጠሽዋል፣ ተሳስመሽዋል። ዛሬ ግን ለእግዚአብሔር ሰላምታ እጁን አልሰነዘረልሽም። ለእግዚአብሔር ሰላምታ ለማይከፈልበት ገባሽ? እጁን እንዲሰንዝሮ ሰላም አላለሽም። ምን ተንኮል ይዛብኝ መጣች እንጂ የሚለው ሰላም ይዛልኝ መጣች አይልሽም። ከዚህ አይነት ሰው ጋር ነው እንዴ ሁሌ እየቆምሽ ሁሌ እየተናቀሽ የምትሄጂው? አለማወቅ ትላንትና አጠፋሽ። አለማወቅ ትላንትና ብዙ ነገሮችን አሳስተውሽ እልህና ንዴትሽ እዚህ ያደረሰሽ። ገና ወራቶች ሳያስቆጥሩ ሌላ ህይወት ጀምሬያለሁ፣ ሌላ ላይፍ ጀምሬያለሁ ይላሉ ወንዶቹ። ሌላ ፍቅር ጀምሬያለሁ፣ ከዚህ በኋላ ህይወት ላይ አትድረስ ይላል። የጀመሩት እቃቃ ነው። እቃቃ ይጀምራሉ፣ በቃቃ ያልቃሉ። አለቀ። ይኸው ትንሱ ያለችበትን ተመልከቱ። ዳግም አጠገቤ ላይ እንዳይደርስ እቃውን ለቃቅሞ ወጣ። ውራጃም በህግ ጠይቃት እንድትፈርምለት አጠገቤ እንዳደርስ አለችው። በህግ እንትን ይዛ መታ ማለት ነው። ይሄ ነው ምድረ ውርጋጡ ላይ ነው። ከእናቱ ጋር ሆኖ አላዛር ከእናቱ ጋር ሆኖ በአላዛር እህቱ ነገር የወንድ ልጅ መጫወቻ ነው የምትሆነው።
የወንድ ልጅ ብቻ አይደለም የአማች ምናልባት አድጋ ከፍ ብላ ባል ፍቅረኛ ይዛ ብትሄድ አማች መጫወቻ ነው የምትሆነው። የዘራሹ የዛኔ በልጅሽ ሲደርስ ነው የምታውቂው። ዛሬ እቺ እርጉዝ ሆና ነፍሰ ጡር ሆና ደም እንባ እያነባች ህይወቷን የበጠበጥሽው ባሏን ያመሰቃቀልሽው ባሏን የለየሻት አንቺ ነሽ እናት። እሱም የእናቱን ወሬ እየሰማ እናት ብትሄድ መተኪያ የላትም፣ ሚስት ብትሄድ ግን መተኪያ ያላት ሲባል ሚስቱን እርጉዝ አስረግዞ ሚስቱን መጣል። እና ወይዘሪት ሩታ ለነገሩ የሆነ የተናገርሽው ነገር ላይ አስደሰተኝ። አንተ ይቅርታ ማለትም ካለብህ ያጠፋከው ወንድምህ ከሆነ ወንድምህን ይቅርታ በል እንጂ ማን ስለሆነች ምን ስለሆነች ነው ሄርሜላ እግር ስር ሄደህ የምትደፋው አለች። ወይ ኤፍሬምን የሆነ ያከማችሁት የሆነ ያሰባችሁት ነገር ሊኖር ይችል ይሆናል። ኤፍሬምና ሩታ አናውቅም። ምክንያቱም በአሁን ሰዓት ማን ጥሩ ማን መጥፎ እንደሆነ መለየትም ስላቃተን ማለት ነው። ማን ጤነኛ ሀሳብ ይዞ እንደሚመጣ ማን በሽተኛ ሀሳብ ይዞልን እንደሚመጣ አናውቅም። ብቻ ስትቀርቡልን ነው የምናየው። በውስጥ እየተደዋወላችሁ ምን እንደምትባባሉ ምን እንደምትሰሩ ምንም የምናውቀው ነገር ስለሌለ ማለት ነው። እና ላይክ ሰብስክራይብ ያደርጋችሁ አበረታቱ ነው የምላችሁ። ባጫጭሩ ቪዲዮ ሰሞኑን ህይወታቸውን ለማጥፋት አደጋ ላይ ያሉ ሰዎችን ቲክታክ ላይ እየፖስተትኩ ነው፣ ዩቲዩብ ላይ ፖስታለሁ። ላይክ ሰብስክራይብ ያደርጋችሁ አሳድጉኝ ነው የምላችሁ። ከሰራችሁ ስሩ፣ ካልሰራችሁ ወደዛ ውጪ። ሰው ይስራበት፣ ሰው ይለወጥበት። እዚህ እየተርመጠመጥሽ እየተርከሰከሽ እዚህ ሰው ስድብ ለትውልድ ስድብ አታስተምሪበት፣ ለሌላው ስድብ አታስተምሪ። አንቺ ተሳዳቢ ሆነሽ ካደግሽ እንዴ ሰው ወደቀ እንዴ በዚህ ጋር መንፈስ ቅዱስ የሆነ ነገር እየተመዘገዘገ ወረደ። ኤኒዌይስ አመሰግናለሁ። ሰላም ደሩልኝ። ወዳችሁ